ልቀቃት አክሊሉ። አለቃት ልቀቃት። መቼም ወንድነት አይቀርም አይደል? ሚስትን እየጠበካት ባልሆነ። አዎ ወንድ ነኝ፣ ሀበሻ ነኝ። ከዚህ በላይ የማትለቃት ከሆነ ሌላ ችግር ውስጥ የምትገባው። እንደውም አንተ ራስህ እናቴ በጣም ነው የምትወደኝ። እናቴ አሁን አታውቀኝም። ያ ምስኪን ልጇ አንገቱን የሚደፋው ልጇን ብቻ ነው የምታውቀው። እንደዚህ መቀየሬ፣ መለወጤ፣ እንደዚህ ጨካኝ መሆኔን እናቴ አታውቅም። ለእናቴ አሁንም ያው ነኝ፣ የድሮ ምስኪን የዋህ። ስለዚህ ልጅ ሰገን እናቴ ስትመጣ በጣም መጠንቀቅ አለብሽ። ያ ካልሆነ ግን ሟች ነሽ። እሺ እናቴ ፊት ታስከብርኛለሽ። ለአመታት የምታውቂው ይሄ ጨካኙ አክሊሉ የለም። አንገቱን የደፋ ሰው የሚያከብር ለሰው የሚያዝን ዛሬ በረጅም ጊዜ ረጅም አመታት ከ10 ስንት አመት በላይ በባዶ ቤት ተዘግታ ዛሬ ግን የደስታዋ የብርሃኗ እለት ይመስላል። ለዚህም እንግዲህ የማሳየው እንደሚታወቀው መድብል የሰገን የድሮ ፍቅረኛዋ ነው። ፍቅረኛዋም ከመሆን በላይ እስቲል እስካሁን ድረስ 10 ምናምን አመታትን ሳይወድ በግድ ታስሮ ገለሃታል ሰገንን ተብሎ ሳይገል ሳይነካት የተፈረደበት እንዲሁም ደግሞ ሞታለች መቃብሯ ይህ ነው ተብሎ በሐሰት ሂዶ መቃብር ያየበት አበባ ጉንጉን ያስቀመጠበት ጊዜ ነበር። ግን ያን ያክል ጊዜ ካለፈ በኋላ የጊዜ ጉዳይ ነውና ሁሉም ጊዜ ሰውን ያነሳል፣ ጊዜ ይጥላል። ጊዜ ለሁሉም ነገር ዋጋ ይሰጣልና በዛም እንግዲህ ዛሬ እንደምታዩት በሚያሳዝን ሁኔታ መድብል ዛሬ ወደ ኋላ ተመልሶ ምንም አይነት ነገር ማድረግ አይችልም። ምንድነው እሱ በቃ ምንም አይነት የፍቅርም ሆነ ምንም አይነት ትውስታ ትዝታ የሷ በልቡ ስላለች ምንም አይነት ወደ ኋላ የሚያስታውሰውም ሆነ የሚያደርገውም ነገር የለውም። ከዛም ባሻገር ደግሞ በሚገርም ሁኔታ ስለሚወዳት ስለሚያፈቅራት ከሷ ውጪ ሌላ ሰው ማፍቀርም ሆነ በልቡ መውደድን አልቻለም። በመጨረሻም ዛሬ እንግዲህ በአንድም በሌላ ምክንያት ከነ ሞገስና እንዲሁም ከነ መርዞ ደላላው ጋር በመሆን እንግዲህ ወደዚህ ሰውዬ ቤት በመንጣት ቤቱ በእርግጥ ያው እንደሚታወቀው የሞገስ ነው፣ ግን እንደዚሁ በኃይለኞችና በእንትኖች ስለዚህ በዛ አማካኝነት እንግዲህ በሚያሳዝን ሁኔታ በሆነውን ነገር ዛሬ ግን የደስታ ዕለት ነው። ዛሬ ግን የፍንጠዝያ ዕለት ነው። ምክንያቱም ሰገንና መድብል ሊገናኙ ነው እያልኳችሁ ነው ፊት ለፊት። ታምናላችሁ? ይሄንን ደስ አይልም ጋይስ? በጣም ደስ አይልም? ይህ ሰው ልጅ በፍቅር ለዛውን በቀጣት በምድራችን ላይ በጣም ከባዱ ነገር በነገራችን ላይ ይሄ በቃ አለ አይደለ? እንዴት ብዬ ነገራችሁ? በቃ እኛ ማንቆጣጠረው በቃ እኛ እንደፈለግን ማዘዝ መናዘዝ መናገር መተው የማንችለው ስሜታችን ቢኖር ይሄ ከውስጣችን ያለ ወይም ደግሞ የፍቅር ስሜት ነው። ስለዚህ ቤተሰቦቻችን በዚህ አማካኝነት እንግዲህ በጣም በሚያሳዝን በሚገርም ሁኔታ በጣም ከባድና ከባድ በተማለ መልኩ እያንዳንዱን ነገር በማስተካከል ላይ ነው የሚገኙት። ስለዚህ ዛሬ መድብልና ሰገን ፊት ለፊት ሊገናኙ ነው። ምን ተሰማችሁ ጋይስ? አስባችሁታል? አንደኛ በፍቅር እነዚህን ይሄ አንድነታቸው፣ ሁለተኛ ደግሞ የሰገን በህይወት እስካሁን እግዚአብሔር አቆይቷል። ምክንያቱም የሰው ልጅ በህይወት እዚህ ጋር መቆየት በራሱ ምን ያክል ትልቅ ዋጋ አለው። እግዚአብሔር መልካም አምላክ ነው፣ እውነት ማለት ነው። መድብልንም በዛ ህይወት አቆይቶ ከስንት መከራ ከነ ካሌብ ሞሲሳና ከነ ዝና ከዛ ሁሉ ጭፍለቃ ወጥቶ ዛሬን በዚህ ልክ ማየት በስማም እንዴት ደስ ይላል፣ እንዴት ያስደስታል። በዛ ላይ ደግሞ እችኛዋ ሰገን ለራሱ በዚህ ሁኔታ ውስጥ ሆና ይሄን ያክል ዘመን ይሄን ያክል ጊዜ ይሄን ያክል የመከራ ሰዓትና ታይም አሳልፋ ዛሬ ላይ ለዚህ ብርት ተጠንከር ብላ
ዛሬን በተስፋ እንዲታይ ነገዋን ወደፊት ነገ ተስፋ እንዲኖራት በተለይ ሞገስ እስኪመጡ ድረስ ምንም ተስፋ አልነበራትም። አእምሯ ራሱ እንዲህ ያለ ነበር። አሁን ግን እነሱን ካገኘች በኋላ በተለይ ሞገስን አደራህን ብላ ቃል ፕሮሚስ ካስገባችሁ በኋላ እሱም ደግሞ አብሽሪ አንድ ቀን አስወጣሻለሁ ብሎ ቃል ስለገባላት እሱን ተስፋ አድርጋ ያለውን ነገር እንግዲህ እየተነጋገሩ ደስ የሚል ጥሩ እንትን ላይ ናት። በዛ ላይ ደግሞ ምንም እየፈራችሁ አይደለም። አክሊሉንም ምንም ቦታ ሰጠውም። እንግዲህ አክሊሉ በጣም አረመኘ፣ ጨካኝ፣ ኃይለኛ ሰው ነው። የነ ካሌብ ሞሳና የነዝና ዋና ቀንጃቸው ነው፣ ግብረ አበራቸው ነው። በዛ አማካኝነት እንግዲህ ያው ያለውን ነገር ለማስተካከል ብዙ የተለፋ ነው የሚገኘው። አሁን ላይ ግን በቃ ከቃል በላይ በሆነ ጉዳይ እንግዲህ ከነ መድብል ጋር ተገናኝቷል ማለት ነው። ይሄ ደግሞ መድብል ያለውን ነገር በቅርቡ አስተካክሎ ሁሉም ነገር መስመር እንደሚያስይዘው ምንም ጥርጥር የለውም ውድ ቤተሰቦቻችን። ምክንያቱም እንደሚታወቀው ነው በቃ ብዙ አሰቃይቷታል። አሁን ደግሞ እናቴ በቅርብ ትመጣለች። ስለዚህ እናቴን ስለዚህ በዛ የተነሳ እንግዲህ ሁኔታዎችን በጣም ለማስተካከል እንትን እየተሞከረ ነው ማለት ነው። እናቴ እየመጣች ነው። ስለዚህ እኔን ያሁኑን አክሊሉን አታውቀውም እናቴ። ስለዚህ አንቺም የምታውቂው አስቀድሜ ልንገርሽ፣ ድሮ ያለውን ያንን ጎበዙን አስተዋዩን አንገቱን ደፍቶ ሃይማኖተኛ ከሃዲ ያልሆነውን ያ በራሱ በንጹህ ላቡ የሚበላውን ያንን ጎበዙን ጠንካራውን አክሊሉን ነው እናቴ የምታውቀው። ስለዚህ አንቺ ይሄ ክፉን አክሊሉ ይሄን ሰውሚ አሁን ላይ እንዳውሬ የተቀየረውን አክሊሉን አታውቂውም። በቃ እንደ ሚስቱ ነሽ፣ እናቴን በስርዓት ትይዥልኛለሽ እያላት ነው የሚገኘው። እሷም ደግሞ እንግዲህ እንዲህ እንከት ብላ ነው የሳቀችበት። አረፈሽ ተቀመጪ፣ አለበለዚያ ደግሞ እደፋሻለሁ ነው ያላት። ስላንተ መግደልማ የምፈልገው ነገር እኮ ነው። ምክንያቱም እንድትገለኝ እኮ የመጀመሪያም የመጨረሻም የምፈልገው ነው። ስለዚህ ከዚህ ሌላ ምን አዲስ ነገር ሊመጣብኝ ይችላል? ስለዚህ ባክህን ተወኝ እያለችው ነው የምትገኘው። ግን እሷ እንደዛ ብትለውም እሱ ደግሞ የሚችለውን ያክል ለማድረግ እየሞከረ ነው። አሁንም እናቴ ትመጣለች። ስለዚህ ይሄ ጨካኙን አረመኔውን አክሊሉ ሳይሆን የነገርኩሽን ያንኛውን አክሊሉ ነው አንቺ የምታውቂው። በዛ መልኩ ለእናቴ ደግሞ አክት ታደርጊያለሽ ብሏታል። እሷም እንግዲህ እሺ ብለዋል ማለት ነው። ግን መቼ ነው እናተ የሚመጡት? ምክንያቱም እናተ ጋር መሆን ፈልጌ እያለችው ነበረ። ደግሞ መረጃን ተነካኪያለሽ እንዴ? ምን ብለሽ ነው የነካሽው? ለምን እንደዚህ ያደረግሽው? ማን ነው የነካው ብሎ እንግዲህ የቤቱ መረጃ የጠፋበት መረጃ አለ። በእርግጠኝነት ያን መረጃ እንግዲህ ለሞገስ ሸሽጋለት ነው የሚሆነው ብዬ አስባለሁ። ዛሬ እንግዲህ ገብተዋል። ይቅናችሁ፣ ይመቻችሁ ነው ልንል የምንችለው። በእርግጠኝነት እንግዲህ ቢሳካላቸው ደስ ይለናል። እኔ በግሌ በጣም ነው ደስ ይለኝ ጋይሶችዬ። ምክንያቱም የለፋ ሰው የተንገላታ ሰው የተጎዳ ሰው ሲያገኝ የተጎዳ ሰው ሲካስ ደስ ይላል አይደል? እና ከዛ አንጻር እንግዲህ እኔ ራሱ በጣም ደስ ይለኛል ቢሆንለት ቢሳካለት ከምንም በላይ ደስታዬ ነው። እንግዲህ ተሳክቶለት እንደምናይ ተስፋ እናደርጋለን። እናንተስ ምን ተሰማችሁ ቤተሰቦቼ? እንግዲህ ለመድብል መቼም መድብልን ሁሉም ድራማ ላይ ዳጣ ድራማ ላይ ይቅርታ ዳጣ ላይ የለም የመጀመሪያ ምሳሌ ላይ ነው፣ ከምሳሌ ትትና ላይ ከትትና አሁን ደግሞ ሰገን ላይ በቃ ያሁኑ ደግሞ ልዩ ነው። በቃ መጨረሻ ወደዛ ፈቅ ሲል ካልተጃጃለ በስተቀር የምር በቃ ልዩ ነው። በዛ ላይ ደግሞ አስባችሁታል እንደ መድብል ያለ ጀግና እንደ ሰገን ያለች ቆንጅዬ ፍቅረኛሞች የማፈላለግ እንትን ላይ በዛ ላይ ደግሞ እንደ አክሊሉ ያለ ጨካኝ በቃ ይሄ እንደዚህ አይነት ነገር ያለበት ሁኔታ በጣም ነው ደስ የሚለውና ስለዚህ ቀጣይ ደግሞ ሁሉ ነገር መልካም እንደሚሆን ተስፋ እናደርጋለን። ጋይሶችዬ ሁሌም አብራችሁ ሆናችሁ አመሰግናለሁ። በቀጣይ አዲስ ቪዲዮ ገና ሼር፣ ላይክ፣ ሰብስክራይብ አድርጉ። እወዳችኋለሁ። መልካም ሁሉ ተመኘሁላችሁ። አይ ላቭ ዩ። ላይክ ማድረግን አይረሳ ባይ